ኧረ ተው አንተ ሰውዬ ተው እሱን ነገር አይንን ታጠፋዋለህ። ኧረ ተይ ሴትዮ ኧረ ተይ። ጭራሽ እኮ ሕፃን ልጅ እኮ ነው ያደረግሽ። ነህና እነሱ እንዳንተ መች እንደዚህ ተወዝፈው አይናቸውን ያጠፋሉ። እንግዲህ እንደ መረዳታችን ቶሎ የሚገባው አለ፣ ቶሎ የማይገባው አለ፣ ጭራሽ የማይገባው አለ። ያው የዚህ ጉዳይ አልገባቸውም፣ አላወቁም። አንተ አውቀህ ምን ተጠቀምክ? ይልቅ ገንዘብህን እየመጀረጥክ ሆዱ ለማይሞላው ቴሌ ነው ስትሞላ የምናየው። ያውም ስንት ዳቦ የሚገዛውን ገንዘብ ወጪ እያደረክ ነው። አቤት በቃ አሁን እኔ ግዝም የሚልኝ ባለማወቅ ቀናል። ባለማወቅ በቃ ምንም ቀን እንዳንቺ ባረገኝ ነው። በቃ አሁን ለአንቺ ይሄ አየር ማለት በቃ የምትስቢው አየርና የሚተላለፈው ኢንተርኔት ብቻ ይመስልሻል አይደል? እና ምንድን ነው ይኸውልሽ ብር እንደ ባንዲራ እንዲህ እየተውለበለበ እየተርገፈገፈ ሲያልፍበት አጠቅ ይቅር ይበልህ አንተ ሰውዬ። ይሄ ስዩም ነው አይደለም የማይሆን ስብከት ሰብኮ እንደዚህ ጉዴ ሰራኝ። ሁለተኛ ይሄን ስም እዚህ ቤት ይደርሳል። ስዩም ምናምን ገለኔ የሚኖርልኝ እኔ አላውቅም እንዴ? ይሄ ሁሉ መጽሐፍ የምገዛው ለምንድን ነው? መጽሐፉ ምንም ካላደረገልህ ምን ይሰራልሃል እያልኩ ነው። እባክሽ ልለምንሽ ነው ሴትዮ፣ ልለምንሽ ከጊዜ ጋር ተራመጂ። ቴክኖሎጂን ማወቅ ሞክሪ። ከጊዜ ጋር መራመድ የመሰለ ነገር የለም። ተራምደህ አንተ ምን አገኘህ? በስተርጅና ከአጓጉል ሰዎችና ከዱርዬዎች ጋር ግብ ገጥመህ እንደው ለመሆኑ ገንዘቡስ ይቅር አይነህ አያሳዝንህም? እንደው ጎረቤት እንዳሰባ እንደዚህ ስትናገር እነዚህ ኋላ ቀሮች የአሮጌ ዘመን አስተሳሰብ አራማጆች ጌጃ ታሰኝናለሽ። ጌጃ? አዎ ያው ሞኝ ማለት እንደው በመቆርቢያ እንዳጨርሽ ይሄንን እንጨርሳለሁ ታልሽ እዚህ ቤት ውስጥ እርስ በርስ ጦርነት ነው የሚጀምረው። ይጀመረው ቢጀመር ምንድነው? ለምደነዋል። በትላምጆም ያውልሽ እንደ ከዚህ ቀደሙ በድርድር የሚፈታ እንዳይመስል እና ምን ልትሆን ትጥቅምሽ ይሄን እንደባ መርዝ የሚተፋ ምላስሽን ሰብሰብ አድርገሽ ወደ አንድ ጥግ አስይዙ። አይተሽ እኔ ልሰብስበው ብልስ እሱ እሺ ይለኛል ብለህ ነው? አንቺ አይደለም እንደምን ብለሽ ያውልሽ ሁለት ከናፍሮችሽን አስተባብሪና ዝም ለማለት ሞክሪ። ጃለ ብለሽ በጣም ቀላል ነገር ዝም ማለት። አይ እንግዲህ ቤቱ እኮ የጋራችን መስሎኝ አንድ ሰው ተናግሮ አንድ ሰው ዝም የሚልበት ምክንያት የለም። አለ ለምን የለም? አለ እንዴት የለም ትያለሽ? እኔ እዚህ ቤት አባወራ እኔ ነኝ እኮ የዚህ ቤት ራስ ማለት ነው። ይገባሻል? እኔ ደግሞ ራሱ ላይ የሚቀመጠው ዘውድ ነኝ። እሱ ነው ይካል አልካ ይሏል መጽሐፉ ይሏል እንደዚህ እኔና አንቺ መቼም ጨዋታ ስንይዝ እዚህ ቤት ማግተለተል ሰው የለም። በስመ አብ ማን ግቡ እንዴ? ወይ አንቺ ነሽ እንዴ? አለሁልሽ። እንዳለን ይመስገነው። እንዴት ነው ዛሬ ስራ የለም እንዴ? ዛሬ እረፍቴ ነው። እኔም ተበረኝና በቃ በደንብ ልረፍ ብዬ ቀረው። ባይሆን መጽሐፍ በደሩት ነበር። አረ አዎ ምን ነው እንትልሽ ነው ዛሬ ሰማን ስልክሽ የት ሄደ? የጎግል ላይ አይደለም እንዴ ዛሬ እንዴ? አይፋዘር እሱ ላይ ያው ቁርጥራጭ ዕውቀት ወይ ያልተሟላ ነገር ነው። የመጽሐፍን ያህል ይገኛል ብሎ ነው። አረ እሷ ነገር ይላት ለዚህ ለድንጋይዋ ነገር ይላት። እኔ የምልሽ ይሄ ባነው ስምልሽ እንዴ ዩቲዩብ አካውንት ነው አልከፈትኩም። ምን ያደርግልኛል ብሎ ነው። አንዳንዴ ግን አዳምጣለሁ ሲያጋጥመኝ። አንዱም ተሽል አዎ እኔ ነኝ ይኸውልሽ አየህ በጨዋታ መሀል የኔ ስም ተለቀታላለ እኔ መዋደድ እኮ ነው። በጣም ፍቅራችን ነው የሚያሳየው። አዎ እንዴ ተጠቅበኝ ማስተጠቅበኝ እኔ የምልሽ የትኛው ስራ ይሆን መቼም ሳይለፋበት ሳይደከምበት አይገኝም አይደል? አዎ እሱማ ይሄን ደግሞ ለሷ ነገር አዎ ዝም ብዬ አይደለም እዚህ ላይ አይነት ተከየሙ ነው። አዎ ባለፈው የለቀቅነው ቪዲዮ አለ አይደል? አዎ እሱ በዩቲዩብ ለቀኑ ምን ያህል ሰው እንዳየው አይተሻል? አዎ አይቻለሁ። ብሶ እኮ ላይ ይችላል ጋሼ፣ ግን ገንዘብ እስኪከፍሉት ምን ያህል ይታገሳሉ? እኔ ትዕግስት የለኝም።
በዛ ላይ ደግሞ ሁሉም ሰው ይሄን መደበኛ ስራ አድርጎ ከያዘው ዋናውን ስራ ማን ሊሰራው ነው? እኔ ሁሉም ሰው የየራሱ የሚወደው ሙያ ቢኖረው ብዬ አስባለሁ። እኔ አሪፍ ስራ አለኝ፣ ቆንጆ ይከፍለኛል፣ እሱን አጥብቄ ቤት ይሻለኛል። እኔ አቤት እውቀት አይ ንግግር እውነቴን ነው የምልሽ። አሁን አንቺ ስትናገር እኔ ደርሼ መጣሁ መሰለኝ። ይሄ አእምሮዬ ፍንትው ብሎ ነው የተከፈተው። ጎበዝ አፈርሰዋል። አንድ ነገር ላስቸግርሽ። ምንድነው? ችግር የለውም። አሁን የተናገርሻትን ነገር ሳትጨምሪ ሳትቀንሺ እኔ በቪዲዮ ልቅረጥሽና ዩቲዩብ ላይ ልክ ምንድን ይመስላችሁ? ባይሆን ለእረፍት የሚሆን መጽሐፍ የትኛው ይሻለኛል? ስለኔ የሚሆን ይምረጡልኝ። አንቺ ባለፈው ሁለቱን አንብቤያቸዋለሁ። አሁን ባለፈው አንድ ገዝቼ ነበረ። ተዛ አሜሪካና ተሞት የሚቀር የለም ብዬ ዩኒቨርሲቲ ነው ይሄ ይጣላሻል ነበር። እዚህ ይኸው የት አለ? እዚህ ጋር የት አለ? ይሄን አላየሽው? አዎ ኢየሩሳሌም፣ ስለ ኢየሩሳሌም ነው እንግዲህ። ይሄንን ምን ታደርጊያለሽ መሰለሽ? መቼም እዛ ሄደሽን ባታይ ይኸው እውቀት ጥሩ ነው። አትመው ቁጭ አድርገውታል። እዛም ስትሄጂ እንዳትደናገሪ እችን አይተሽ አንብበሽ የቀናሽ ዕለት ስትሄጂ አዲስ አልሆነብሽም። እንቺ ይኸውልሽ ምን ሆና ነው ያጅኝ አንቺ ምን ሆነሽ ነው? ማስረሻ ምን ሆነ? ማዘር ሴት ይዞ ገባ። ማዘር ታዲያ ድሮ ወንድም ይገባል። እስቲ ተሼ ዝም ብለን አረባሽ ታይ ማምስ ነገር አታውም። እኔ ወደ ነበር እኮ ወይኔ ማይ ወደ ነበር እንዴት እንደዚህ ያደርጋል? እውነትሽን ነው። ማርያምን ጋሼ ማርያምን እሱ ወዲሽ ነበር። አይ ለነገሩ ወዳት ነበር። ወዲሽ ነበር። አንቺ ነሽ እንደውም የኮራሽበት። ዘቀር ፈሪበት ይሆናል። ይችላል ብዬ እኮ ነው እንደዚህ እንደሚሆን አውቃለሁ። ወይኔ እንግዲህ አታርግሽ ይበቃል። ምንድን ነው ማለት ነው? ታሼ ዛሬ ምን ሆነሃል? ምን ሆኛለሁ? ይሄ ነገር እኮ ክፉ ነገር ነው ያስለመደኝ። አንቺ አይዞሽ አሁን ያውሽ ተረጋጊ። እኔ አንድ ነገር ልንገርሽ በሊሆንብሽ ያው ሻውት አፈናጥር ጥላታል። እውነት ልሙትልሽ እንዴ? አሁንማ አንዴ ገብተዋል ይጨርሱ። ኧረ አይዞሽ አይሆንም አይባልም። ከዛዳሌ ጀምሯል። ነግበኔ ነው ታይ እንጂ የመጀመሪያው እኮ ነው። ሴት እንኳን እኮ አያውቅም። ታዲያ የመጀመሪያው ሴት የሆነ ሰው ቶሎ ተነስ ይባላል እንዴ? ምን ነበር? አንቺ እንዴት አወቅሽ? ነገረኝ በዋትስአፕ ሚስጥር መላላኪያ ነው። ዩቱብ አይነት ነው። ማነው ስሙ? ዩቱብ ይባላል። ይሄ እንከፍ ምን ያደርግታል? ሚስጥር ምናምን እዚሁ ወርወርለች እንዴ ያለች ራስሽን ማናገር አይከለም። እሱ እኮ ሞክሯል። እኔ እኮ ነኝ ጥፋተኛዋ። ማዘር ፕሊዝ ማዘር በእናትህ እሱ ጥሯል። ዛሬ ብቻችን ልጅ አስወጡልኝ። እኔ ራሴ ያናግሯለሁ። ለዛሬ ብቻ በእናትህ ዛሬ ብቻ በእናትህ ለማንም አሁን በኔ ጣይ አንቺ ተረጋጊ። እሺ አመሰግናለሁ ጋሼ። ምን መሰለሽ እንግዲህ አሁን እቺ ልጅ እንደምትወሪ በሽተኛ ትሆንብናለች። ቶሎ በይና መፍትሄ ፈልጊ። እንዴ በእኔ ሆንባችሁ ምናምን ስትለኝ ነበር አንተ። ታዲያ በእኔ ሆንባችሁ ብላ አንቺ ተማምኜ ነው እንጂ እኔ ምን አውቃለሁ። ሴት ልጅ መላታጭም ብዬ ነው። በልሽ እኔ ራቅ አድርጌ ልከዋለሁ። እሱን አንተ ልጅቷን ለማስወጣት ሞክር። ምን ችግር አለው? ምን ቅሬ ጥላት የለም እንዴ? በቃ እንግዲህ ያው ቤቴ ጠባለች። ግን አታስብ፣ ወደፊት ሰፊ
ፍሬ ስንሰራ ተፈለግን እንሆናለን። እውነት ሻይ ላፍላ። ምን እየሰራ ነው? ሻይ ላፍላ። ተው እኔ እውነት ማስረሻ። አቤት እትዬ ሙና። እና እስቲ አንዴ ብቅ በል ፈልጌ ነው። እሺ አትሂድ። መጣሁ። ግድልሽ መጣሁ። አቤት እትዬ ሙና። አንዴ ሱቅ ዕቃ ልትገዛልኝ ነበር። አረ እትዬ ሙና እኔ ያለው ችግር የለም አለሁኝ። እኔ እኮ እዚህ ቅርብ እኮ ነው። ማስርዬ ልጄ ያው ሌላ ሰው መልከው ስለሌለኝ ነው። ቶሎ ብለህ እሺ። መጣሁ። እሺ አግሶ የሚወጣ ሰው ያለው ሰው ማለት ነው። ይመጣሽ እንዴ? ምን እኔ እናትሽችን ቀላል ነገር ነው። ምንም ችግር የለውም ተሳክቷል። አቤት 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 ሩባ ይነፋል። እጃው ጉራሽ መቸርቸው ተውና ምን አልኩሽ መጣሽ? ሩቅ ቦታ ነው የላኩት። አረቄ ገዝተና ብየዋለሁ። እግሩ እስኪቀጥን ቢሄድ አያገኝም። በትንሹ 3 ሰዓት ይፈጅበታል። አረቄ ማን ነው? እኔ ነኝ። ግባ ግባ። ይኸው ሎካላ ራሱ ምን ነው ልጄ ሩጫ ጀምረሃል እንዴ? አይ ሐኪም አዞብኝ። ሐኪም አዞብህ ፈብረብህ ነው እንጂ ምን ሐኪም ያዝብሃል? እኔም ብለው ይህን የላክሽው የተላክሽበትን ነው ወይስ ለራስሽ አስበሽ ነው የገዛሽው? አይ እንግዲህ እኔ ወጪ ሲወጣ ቁም ነገር ላይ መዋል አለበት ብዬ ነው። አቤት አንቺ አቤት አንቺ። እዚህ በረጋ እኮ ነበረ ቴምራ። የት ታዲያ ዘምነሽ ጋር ምን ነው እስከ ዛሬ ደብቀኸኝ ለብቻ? እኔ አረ እንዲህ ያለሽ ጉድ ነሽ። እንዴት ያለሽ ጉድ ነሽ? አንድ ሲኒ አይደለም አረቄ፣ አንድ ሲኒ ቡና ታንቺ ተለይቼ ጠጥቼ አውቃለሁ? አረ እንደው ምን ጉድ ነሽ? ምን ጉድ ነሽ እንደው አንቺ? አረ ጉድ ያለው እዛ ነው። አንድ ነገር አድርጉልኝ ጋሼ። በቃ በልጅ አሁን ይሄድና ምን እንደማደርግ አሳይሻለሁ። እንደዚህ ነው። ሄደህ ምን ልትለው? እንዴ በቃ ያልኩትን ብዬ ከዛች ከመናጤ ነጥዬ አምጥቼ እዚህ ቆመን ስናወራ ትሰሚያለሽ። ጋሼ አዎ አንቺ ተነሽና ጓዳ ግቢ። እኔ አሁን ይዤ እወጣለሁ። ተው አንተ ሰውዬ ተው። ለምንድን ነው የምትወው? አንቺ እድልሽን ሞክረሽ የለም እንዴ? እኔም ደግሞ አሁን እድሌን ልሞክር። ምን ችግር አለው? ና ግባ ማስረሻ፣ ና ግባ። ቁጭ በል። አይ በቁሜ ነግረውኝ ብሄድ ነው የሚሻለው። እንግዲህ ነገርኩህ። ቁጭ በል አልኩህ። ቁጭ በል። እንግዳ አለብኝ እያለ እኮ ነው። እስቲ ዝም በይ። ሁሉ ቦታ ትልቃት። ቁጭ በል። ይኸውልህ ማስረሻ፣ መቼም እዚህ ግቢ ውስጥ ካሉ ተከራዮች በሙሉ ለአንተ ያለኝን ነገር ታውቋለህ አይደል? አውቃለሁ። አንተ የተለየ ፍቅር አለኝ። እውነት ነው። እና ለምንድን ነው ብዬ ሁል ጊዜ ጭንቅላቴን እንትን ሲለኝ ነገረ ስራ ሁሉ ልክ እንዳንተ የሆነ አንድ የልጅነት ባልንጀራ ነበረኝ አገር ቤት። ሌላ ጊዜ ቢነግሩኝ አይሻልም? ይጥላል እኮ አንተ ወሬ ግፋለሁ እኮ እኔ ወሬ ጀምሮ ማቋረጥም አልወድም። አመት አላወራ ምን አለ ብጨርስ። እኔ አይደለም የማወራው አንተ መስማት እኮ ነው። ታዲያ ምንድን ነው እንደ የሚያጫቆልኝ? እንጃ። እና ይኸውልህ ያ ልጅ የ2 ዓመት የ3 ዓመት ታናሻችን ነው፣ ግን ነገረ ስራ ሁሉ ፍጥን ያለ ነው። እውነቴን ነው የምልህ እኛ የሴትና የወንድ ልዩነት ነው ባልተረዳንበት ዘመን። እውነቴን ነው። እሱ ተኛ ፊት ሴት ያውቃል። እውነቴን ነው። አሁን ሳስበው ይገርምኛል። እውነቴን ነው። ከዛ በኋላ ይኸውልህ ተሴት ስራ አልጠፋለ። በቃ ተሴት ቀሚስ ተኋላ እሱን ነው የምናየው። ያለ በቃ ብረት ጭው ብሎ ሄዶ ሌላ ሀገር ላይ ስንት ዓመት ቆይቶ ሴት ይዞ መጣል። ልጅቷን ስናይ አያያዙ አያምር። ኧረ እች ልጅ ትቅርባል።
እንደሞቼ እገኛለሁ ሞቴም ኑሮዬም ተስፋ ጋር ነው ብሎ ተከትሏት ሄደ። በሄደበት ሀገር ሞቶ ቀረ። እንደሞት ያሳዝናልና አሁን አንተንም ሳይ ነገረ ስራ ልክ እሱን ነው የምትመስለኝ። ሁሉ ነገርህ ከእሱ ጋር ልዩነት የለም። አሁን አንተም ዛሬ ዛት የመጣሃትን ልጅ ታውቃታለህ? አውቃታለሁ። እንዲህ ይሁን ምን መስሎት ጋር ተሽ ምን መሰሉት በጣም ከረጅም ጊዜ በኋላ ያገኘኋት የድሮ ጓደኛዬ ነች። ተመልከት እንግዲህ ተመልከት። አሁን አንተ እኮ የተናገርከውን ነገር ተመልከት። በሁለት ታጥናፍ ያሉ ጉዳዮች መካከል ያሉ የጊዜያቶች መለያ ነው አይደለም? ድሮ እንግዲህ ተመልከት። ድሮ ማለት ከዚህ ጫፍ ተነስቶ ጊዜ እየሄደ ድሮ አየው የወሰደው ጊዜ በእነዚህ ጊዜያቶች ሁሉ በእነዚህ ጊዜያቶች ሁሉ ምን እንደተፈጠረ በመሃላችሁ ማን ምን ያውቃል? ገልጡ። ታዲያ ስለኔ ነው እንዴ? ስለሷ ነው ጎይት የምትለኝ? ያው ልንገርህ ያችን እንስሳ ያለችው ነገር ነው። ማወቁን እናውቃለን፣ ብንናገር እናልቃለን እንዳለችው እናውቃለን። እች ልጅ ይኸውልህ ሀገር ያወቃት ፀሐይ የሞቃት አለሊ እየቀለዱ ምን አለበት መቼ ማለት እኔ ስቀልድ ታውቀኛለህ? እኔ ቀልድ የምችል ብሆን ኖሮ ማነው ስሙ ገብቼ ከፍቼ ዩቱብ እዛ ገንዘብ አላፍስም እንዴ? ታዲያ ስቀልድ ታውቀኛለህ? ኧረ አላውቅም ጋሽ ተሽ ይቅርታ ጋሽ ተሽ ምን ነው ማስረሻ ምን እኔ ቁጭ ብዬ አንተ ትነሳለህ ተቀበል ጋሽ ተሽ ምን መሰለህ ልጅቷን እኔ አውቃታለሁ። አዲስ አበባን ከዚህ በፊት ረግጣ የማታውቅ የክፍለ ሀገር ልጅ ነች። ስላሰቡልኝ በጣም አመሰግናለሁ ጋሽ ተሽ። ስላሰቡልኝ በጣም አመሰግናለሁ። አሁን የሚያስቀጥር ጥርስሽ ያልፋል። አንቺ ድለምሽ ገርኩሽ እንዴት ቢወዳት ነው ደስ ይቸኮለው? እንደምን ቢወዳት ነው አጣልፎት ነው። የት አለ? ሸጅ ልጅ ሆነ ትነፋለች እንጂ ምን ማለት ነው? ለአንቺ ያለው ይሄዳል። ሲጀመር እሱን ለአንቺ መቻለው። እሺ ማጽናናቱን ትተህ ደግሞ ጭራሽ መሳደብ ጀመር። ይሄ ስድብ አይደለም፣ ቁርጧን ነው ሰው እንዴ። እኔ ቢያዩንም እሺ፣ እንደሱ አይነት ሰው ጌት ይገኛል እንዴ? እኔ ምስኪን አይቅም አይጠጣ ሰው ቀና እንኳን ብሎ እኔ ጨው ወይኔ ታዲያ የሁሉ አመሉን የሁሉ ጠባዩን እያወቅሽ ለምን በግል ብቻ ስታፈርጡ ይኖርሽው? እኔ ችሏል ብዬ እኮ ነው ጋሼ። ታዲያ አሁን አንቺ ሳይዋ እሱን ታየው። ይልቁን ደስ ያለው ሰው ታዲያ እንዴት ሰው ያጣል ብለሽ ራስሽን አዋደድሽ? ተጸጽቻለሁ። አሁን ከእንደሱ ከሆነ ደግሞ ንስሐ ግቢና ፈጣሪሽን ለምን እንዲያውም ራሴን አጠፋለሁ። ወይ እንዴት ነው እንደዚህ የምትሉኝ? እንዲያውም ከዛ በፊት እንዲች ብላት መቃት እኔ ራሴ እላታለሁ። እኔ እላለሁ ነገር ኪንገይዘ ነው ብላ በቃ በቃ እንደዚህ ከሆነ እኔ ነኝ የሚሄደው። ይሄ ነው በቃ ስህተትን በፍጥነት ማስተካከል ማለት ነው። እኔ ነኝ ይመጣል ግን አንቺ ተታያት እንጂ ምን ቀረሽ አንቺ? ክርስቲያን ተስፋዬ ነው ምን ታደርጊ? አንተ ጋር ቤት አልወሰደኛል። እሺ አንቺ ደግሞ ከስራ አሁን ነው የመጣሽ። አሁን ሻላ ነው።
እኔ እሱ ልጅ ይመጣል ግን ካልመጣ ደግሞ ሄደሽ ድልሽን ትሞክሪያለሽ። ከመጣ ይወድሻል ማለት ነው። በዚህ እናረጋግጣለን። አቤት አምሮ መጀመሪያ እኔ ሚስቴ ባትሆኝ ኖሮ ይቆጨኝ ነበር። መጣው እኮ እንትን እናጣት ይኸውልሽ በእነሱ እውነት እንዲመስልበት ይመስልሻል። እንደፈለግ በቃ እሺ ይቅናሽ። አሜን። አንቺ ይበቃሻል። እንዲተኝ እኔ አምጥቼ ብርድ ልብስ አለብስሻለሁ። እሺ ሳላን ሰው እንዴ ምንድን ነው? ደህና ነሽ? እሺ ምን ሆና ነው? ምንድን ነው የሆንሽው? ንገሪኝ። ብርድ ነው መሰለኝ። ብርድ ይለኛል፣ ያንቀጠቅጠኛል። ያንቀጠቅጠኛል? ይሄ ነገር ወባ እንዳይሆን ገርተሽ ወባ። እኔ ገጠር እያለሁ ገና እዚህ ሳልመጣ በፊት እንደዚህ ሲያንቀጠቅጠኝ ወባ ነው አሉኝ። ወባማ አለ። እኔን የያዘኝ ግን የሰው ወባ ነው እንጂ። የሰው ወባ? የሰው ወባ አለ እንዴ? ጋርተሽ ስለዚህ ጉዳይ የሚያውቁት ነገር አለ? ምንድን ነው እያቃዣት ነው? እሱን እንመጣ ወይ ደህና ናት ልጄ። ዝም በል ደህና ናት። ምን ደህና ናት? ሆስፒታል ይዘናት ለምን አንሄድም? አዎ ሆስፒታል ትሄድ። እውነት እኔ ጥላል መጣሽ እንዴ? አዎ አከራዮቹ እየተጫወቱብን እያየሁ አልታገስም ብዬ መጣ። እኔማ ቤት ምንድን ነው ነገሩ? ምን እያልሽ ነው? ምንድን ነው የምታወሪው? እያወራሁት ያለሁት ደህና ጅል ልጅ አግኝታችሁ እየተጫወታችሁበት መሆኑን ነው እየተናገርኩ ያለሁት። ግን እያለው እንደዚህ አይነት ነገር አይሆናትም። ሲጀመር ከኔ ጋር እንዳይሆን እያደረጋችሁት ነው። ጤና አለሽ? ኧረ ጤና አለኝ። ይልቅ የእናንተን ጤና ተጠራጠሩ። በእናንተ እድሜ ውስጥ የማይሰራ ስራ እኮ ነው እየሰራችሁ ያላችሁት። ኧረ እፈሩ እንጂ። እሷ እኮ ታማ ነው። ስለሷ ውሸት እየሸወዱ ነው። ቅድም አላያትም እንዴ? አብረን ስንሄድ እንዴት እየተቅበጠበጠች እንደነበር አላያትም? ቆይ ከሱ ምንድን ነው የምትፈልጉት? ከዚህ ጋር እንዲሆን አትፈልጉም እንዴ? አዎ አንፈልግም እኮ። እውነቱን ተናገሪልኛ። አያ እኮ ለምን? ምንድን ነው ምክንያትሽ? ስለምወደው ስለሚወደኝ ስለምንዋደድ ድንገት እንደ ሳስራት መጣሽ ጥልቅ ብለሽ ከምወደው ሰው እንድትነጥኝ ስለማልፈልግ። ስንት አይነት በሽተኛ ሰው አለ። ሽራጅት ናኒት ሚራጀት ልነግር ከምችለው በጣም ነው መኪና ጋር ትቸጃል። ማስረሻ አቤት ናኒድ አቤት ከፈለግሽ አንቺ ሂጂ እሺ። በፊትም ቢሆን የምወደው እሷ ነው። አንቺ መተሽ መሀላችን ገባሽ እንጂ ከፈለግሽ አንቺ እሷም እሷ ነች። ማስረሻ ምንድን ነው እንዲህ አይነት ነገር? ወይ ስምንተኛው ሺህ በአካል ቤት ይምጣ። ለምንድን ነው ሆስፒታል ማንሄደው? ተነሽ። እሺ ልንገርህ፣ አላመመኝም።